ጥልቅ ናርሲስቶች ከሰዎች ጋር የሚኖራቸው ለመረዳት የሚከብድ ያልተለመደ ግንኙነት ነው። ሰዎችን የሚመለከቱት እንደ ትኩረትና ማረጋገጫ መሳቢያ መሳሪያዎች ስለሆነ ልክ እንደ እጆቻቸውና እግሮቻቸው ሊቆጣጠሯቸው ይፈልጋሉ። በግንኙነት ውስጥ ትኩረት ለማግኘት ውድድር ውስጥ መግባት ስለማይፈልጉም ቀስ በቀስ አጋራቸው ከጓደኞቻቸው ወይም ጓደኞቻቸው ጋር ያለውን ግንኙነት እንዲቋረጥ ያደርጋሉ። አብዛኞቹ ጥልቅ ናርሲስቶች በራስ መተማመን ስለሌላቸውና ሌሎች ስለነሱ ስለሚያስቡት ነገር ያለማቋረጥ ለመጨነቅ የተጋለጡ በመሆናቸው በስራቸው ላይ ትኩረት ማድረግ ከባድ ሊሆንባቸው ይችላል። ይህም ለረጅም ጊዜ ትኩረታቸውን ከራሳቸው ውጭ ማድረግን አስቸጋሪ ስለሚያደርግባቸው ከስራ ጋር የሚመጣን ትዕግስት ማጣትና ጭንቀት መቋቋም ከባድ ይሆንባቸዋል። ስለዚህ እንደዚህ አይነቶቹ ናርሲስቶች ስራቸውንና ሙያቸውን በተደጋጋሚ ይለውጣሉ። ከጥልቅ ናርሲስቶች ጋር አብሮ መሆን የሚያበሳጭና ተስፋ አስቆራጭ ሊሆን ይችላል። በጣም ለተጠጓቸውም አደገኛ ሊሆኑ ይችላሉ። ያለማቋረጥ ትኩረት የማንሰጣቸው ከሆነ ማለቂያ በሌለው ድራማዎቻቸው ውስጥ የተጠመድን እንድንሆን የጥፋተኝነት ስሜት እንዲሰማን ያደርጉናል። ሁሉም ነገር በእነሱ ዙሪያ መሆን ስላለበት ከነርሱ ጋር ያለ የፍቅር ግንኙነት እርካታ የማያስገኝና አደገኛ ሊሆን ይችላል። እንደዚህ ባሉ ነገሮች ላይ ጥሩ መፍትሄ ጥልቅ ናርሲስቶች መሆናቸውን ካወቅን ከመንገዳቸው መውጣት ነው። ጥልቅ ናርሲስቶች ትልቅ ስልጣን የያዙ ከሆነ የበለጠ አደገኛና መርዛማ ናቸው። እንደዚህ አይነት ሰዎችን በተመለከተ በመጽሐፍ ቅዱስ ውስጥ ለመጀመሪያ ጊዜ የተዘገበው ምሳሌ አቤሴሎም ሲሆን ጥንታዊ ጽሑፎች ውስጥ ካሉ ደግሞ አልሲቢያስ፣ ሲድሮንና ንጉሠ ነገሥት ኔሮን እንደ ምሳሌ መጥቀስ ይቻላል። እንደዚህ አይነት ሰዎች ናርሲስታዊ በሆነ በራስ የመተማመን ስሜት የተሞሉ በመሆናቸው ሌሎች ሰዎች የማይደፍሯቸውን ወይም የማያደርጓቸውን የሚደነቅና ትክክለኛ የሚመስሉ ነገሮችን በማድረግና በመናገር ትኩረትና ተከታዮችን ይስባሉ። ለአንዳንድ የፈጠራ ምርቶች ራዕይ ያላቸው የሚመስል አይነት በራስ መተማመን ስለሚያንጸባርቁና ሰዎችን የመጠቀም ችሎታ ስላላቸው ራዕያቸውን እንዲከተሉ የሚረዷቸው ሰዎች ማግኘት ይችላሉ። ከነዚህ የመሪ አይነቶች ብዙዎቹ የራሳቸው ውስጣዊ አለመረጋጋትና ትርምስ በሚመሩበት ኩባንያ ወይም ቡድን ውስጥ ይንጸባረቃል። ወጥ የሆነ መዋቅር ወይም ድርጅት መፍጠር አይችሉም። ሁሉም ነገር በእነርሱ ውስጥ መፍሰስ አለበት። ሁሉም ነገርና ሁሉንም ሰው እንደ ራሳቸው ንብረት መቁጠር አለባቸው። እኛ ሰዎች ከተወለድንበት ጊዜ አንስቶ ማለቂያ የሌለው ትኩረት የመፈለግ ስሜት አለን። በዋነኛነት ማህበራዊ እንስሳ በመሆናችን የኛ ህልውናና ደስታ ከሌሎች ጋር በምንፈጥረው ትስስር ላይ የተመሰረተ ነው። ስለዚህ ሰዎች ትኩረት ካልሰጡን በማንኛውም ደረጃ ከነርሱ ጋር መገናኘት አንፈልግም። ይህ ማለት ህልውና እንዲሰማን ሰዎች እኛን ሊመለከቱን ይገባል። ይህንንም በተመለከተ ለረጅም ጊዜ ከሰዎች ተገልለው የቆዩ ሰዎች የአይን ለአይን ግንኙነት የማይኖራቸው ከሆነ ህልውናቸውን በመጠራጠርና ወደ ጥልቅ ድብርት ውስጥ የሚገቡ መሆኑ ተረጋግጧል። ይህ ትኩረት የማግኘት ፍላጎት ግን አካላዊ ብቻ ሳይሆን ስነ ልቦናዊም ነው። ይህ ማለት በማንነታችን የታወቅንና አድናቆት የተሰጠን እንደሆንን የሚሰማን ከሌሎች በምናገኘው ትኩረት ነው። በራስ የመተማመን ስሜታችንም በዚህ ላይ የተመሰረተ ነው። ይህ ትኩረት የማግኘት ጉዳይ ሰው ለተባለው እንስሳ በጣም አስፈላጊ በመሆኑ ሰዎች ትኩረት ለመሳብ ወንጀል መፈጸምን ወይም ራስን ማጥፋትን ጨምሮ ማንኛውንም ነገር ያደርጋሉ። ስለዚህ የትኩረት ረሃባችንን ለማርካት በቤተሰብ ውስጥ ከወንድሞቻችንና እህቶቻችን ጋር፣ በትምህርት ቤት ከክፍል ጓደኞቻችን ጋር፣ በስራ ቦታ ከስራ ባልደረቦቻችን ጋር እንፎካከራለን። በስነ ልቦና ብቸኝነት ሲሰማን ወይም የመተው ስሜት ሲሰማን ትኩረት ለማግኘትና ለመታየት ጥረታችንን በእጥፍ እናሳድጋለን። ይህ ግን ኃይላችንን መጨረስ ብቻ ሳይሆን የምንፈልገውን ትኩረት የምንጋፋ ይመስል ብዙውን ጊዜ ውጤቱ ተቃራኒ ሊሆን ይችላል።
ይህንን ችግር ገና ከልጅነት ጊዜ ጀምሮ የምንጋፈጠው በመሆኑ አብዛኞቻችን ራሳችን ለራሳችን ምቾት የሚፈጥርልንና ከውስጥ የተረጋገጠ ስሜት እንዲሰማን የሚያደርግ የራሳችንን ማንነት ምስል እንፈጥራለን። ይህ ማንነት ከፍላጎታችን፣ ከአስተያየቶቻችን፣ ዋጋ ከምንሰጣቸው ነገሮች እንዲሁም ዓለምን ከምንመለከትበት መንገድ የተዋቀረ ነው። በዚህ የራስን ምስል በመገንባት ውስጥ የእኛን መልካም ባህሪያት የማጉላትና እንከኖቻችንን የመደበቅ ዝንባሌ ያለን። ሆኖም የምንፈጥረው የራሳችን ምስል ከእውነታው ጋር የተለያየ በመሆኑ ሌሎች ሰዎች ልዩነቱን እንድናውቅ ስለሚያደርጉንና ያም ራሳችንን እንድንጠራጠር ስለሚያደርገን ርቀን መሄድ አንችልም። በትክክል ከተሰራ ግን በመጨረሻ ልንወደው የምንችለው ማንነት ይኖረናል። ኃይላችን ወደ ውስጥ ይለወጣል። የራሳችን ትኩረት ማዕከል እንሆናለን። ከዚያም የማይቀረው ብቻችንን የመሆን ወይም አድናቆት የሌለን የመሆን ስሜት የሚሰሙን ጊዜያት ሲመጡ ወደዚህ ማንነታችንን ማፈግፈግና ራሳችንን ማረጋጋት እንችላለን። የጥርጣሬና የጭንቀት ጊዜያት ሲመጡ ከፍ የሚያደርገን ለራሳችን ያለን ፍቅር፣ ዋጋ ያለን መሆናችንና እንዲያውም ከሌሎች የበለጠን እንድንሆን እንዲሰማን ያደርገናል። ይህ የራስ ምስል ጥርጣሬያችንንና አለመተማመናችንን ማረጋጋት እንድንችል ያግዘናል። ስለዚህ አሁን ለራሳችን ከፍ ያለ ግምት ይኖረናል ማለት ነው። ከዚህ በኋላ ሙሉ ለሙሉ ትኩረትና ዕውቅና ለማግኘት በሌሎች ላይ ጥገኛ አይደለንም። በአጠቃላይ ይህንን የራስ ምስል ሙሉ በሙሉ የምንስበው አየር ያህል አስፈላጊ እንደሆነ አድርገን እንወስደዋለን። በአብዛኛው የሚሰራው ሳይታወቅ ሲሆን ልናየው የምንችለው ወጥ የሆነ የራስ ስሜት የሌላቸው ጥልቅ ናርሲስቶች የምንላቸው ሰዎችን በመመልከት ነው። ልንይዘውና ልንወደው የምንችለው ማንነት የመገንባት ሁኔታ የሚከሰተው ከ2 እስከ 5 ዓመት ዕድሜ ባለው ጊዜ ውስጥ ነው። ከእናታችን ጋር ቀስ በቀስ ስንለያይ የሚገጥመን ፈጣን እርካታ የማናገኝበት ዓለም ነው። መልሳችንም የወላጆቻችን ምርጥ ባህሪያት ማለትም ጥንካሬያቸውን፣ እኛን የማረጋጋት ችሎታቸውን በራሳችን ውስጥ ማግኘት ነው። ወላጆቻችን ነፃ ለመሆን በምናደርጋቸው የመጀመሪያ ጥረቶቻችን ካበረታቱን፣ ጥንካሬ እንዲሰማን የመሆን ፍላጎታችንን ካረጋገጡልንና ልዩ የሆነውን ባህሪያችንን ካወቁልን የዚያን ጊዜ የማንነታችን ምስል መሰረት ይይዝና ቀስ በቀስ በሱ ላይ ማደግ እንችላለን። ጥልቅ ናርሲስቶች በዚህ ቀደምት እድገት ውስጥ ድንገተኛ መቋረጥ ያጋጠማቸው በመሆኑ በፍጹም ወጥ የሆነና ትክክለኛ የማንነት ስሜት አይገነቡም። ምናልባት ወላጆቻቸውም እናታቸው ወይም አባታቸው ለልጃቸው ዕውቅና ለመስጠት ነፃ የመሆን የመጀመሪያ ጥረቱን ለማበረታታት በራሳቸው በጣም የተጠመዱ ራሳቸው ጥልቅ ናርሲስቶች ሊሆኑ ይችላሉ። ወይም ደግሞ በልጁ ሕይወት ውስጥ ከመጠን በላይ የተጠመዱ ልጁን በትኩረት የሚያጨናንቁ ከሌሎች በማግለል ያሳድጉና በልጅ እድገት ውስጥ ራሳቸውን ለራሳቸው ያላቸውን ዋጋ ማረጋገጥ የሚፈልጉ ሊሆኑ ይችላሉ። እንደዚህ ያሉ ወላጆች ልጁ የራሱን ማንነት ለመመስረት ምንም ቦታ አይሰጡትም። በሁለቱም ጥልቅ ናርሲስቶች የጀርባ ታሪክ ውስጥ መተው ወይም አጥብቆ መያዝን እናገኛለን። በውጤቱም ልጆች የሚሸሹበት ማንነትና በራስ የመተማመን መሰረት የሌላቸው ሕያውና ዋጋ ያላቸው እንደሆኑ እንዲሰማቸው ሙሉ በሙሉ ከሌሎች ሊያገኙ በሚችሉት ትኩረት ላይ ጥገኛ እንዲሆኑ ያደርጋል። እንደዚህ ያሉ ናርሲስቶች በልጅነታቸው ተጫዋች ከሆኑ ምክንያታዊ በሆነ መልኩ በጥሩ ሁኔታ ሊሰሩና ሊያድጉ ይችላሉ። እይታን የሚስቡና ትኩረትን በብቸኝነት የሚቆጣጠሩ እንዲሁም ንቁና አስደሳች ሊመስሉም ይችላሉ። በልጅ ውስጥ እንደዚህ አይነት ባህሪያት መታየታቸው የወደፊት ማህበራዊ ስኬት ምልክት ሊመስሉ ይችላሉ። ነገር ግን ከላይ ከሚታየው ገጽታ በታች ሙሉና ዋጋ ያላቸው እንደሆኑ እንዲሰማቸው ለሚያደርጓቸው ትኩረት በአደገኛ ሁኔታ ሱሰኛ የሆኑ ነው። በጣም ዝቅተኛ ከሆኑ ደግሞ ከሌሎች እጅግ የላቀ ማንነት ያላቸው እንደሆኑ በማሰብ ከእውነታው ወደ ራቀ ሕይወት ይሸጋገራሉ። ለዚህ ለፈጠሩት ከእውነታ የራቀ የራስ ምስል ከሌሎች ማረጋገጫ ስለማያገኙ ጥርጣሬና ራስን መጥላት ያጋጥማቸዋል። ወይ ነፃ አሊያም ጭንቀታም ይሆናሉ።
የተጣጣመ ጥምረት ስለሌላቸው ራሳቸውን እንደ ማንኛውም ሰው አድርገው ያስባሉ። ስለዚህ አዳዲስ ስብዕናዎችን ለመላበስ ሲሞክሩ ምኞቶቻቸው ይቀያየራሉ። በሕይወታቸው ውስጥ ወደ ሌሎች ሰዎች ስንመጣ ጥልቅ ናርሲስቶች ከሰዎች ጋር የሚኖራቸው ለመረዳት የሚከብድ ያልተለመደ ግንኙነት ነው። ሰዎችን የሚመለከቱት እንደ ትኩረትና ማረጋገጫ መሳቢያ መሳሪያዎች ስለሆነ ልክ እንደ እጆቻቸውና እግሮቻቸው ሊቆጣጠሯቸው ይፈልጋሉ። በግንኙነት ውስጥ ትኩረት ለማግኘት ውድድር ውስጥ መግባት ስለማይፈልጉም ቀስ በቀስ አጋራቸው ከጓደኞቻቸው ወይም ጓደኞቻቸው ጋር ያለውን ግንኙነት እንዲቋረጥ ያደርጋሉ። አብዛኞቹ ጥልቅ ናርሲስቶች በራስ መተማመን ስለሌላቸውና ሌሎች ስለነሱ ስለሚያስቡት ነገር ያለማቋረጥ ለመጨነቅ የተጋለጡ በመሆናቸው በስራቸው ላይ ትኩረት ማድረግ ከባድ ሊሆንባቸው ይችላል። ይህም ለረጅም ጊዜ ትኩረታቸውን ከራሳቸው ውጭ ማድረግን አስቸጋሪ ስለሚያደርግባቸው ከስራ ጋር የሚመጣን ትዕግስት ማጣትና ጭንቀት መቋቋም ከባድ ይሆንባቸዋል። ስለዚህ እንደዚህ አይነቶቹ ናርሲስቶች ስራቸውንና ሙያቸውን በተደጋጋሚ ይለውጣሉ። ከጥልቅ ናርሲስቶች ጋር አብሮ መሆን የሚያበሳጭና ተስፋ አስቆራጭ ሊሆን ይችላል። በጣም ለተጠጓቸውም አደገኛ ሊሆኑ ይችላሉ። ያለማቋረጥ ትኩረት የማንሰጣቸው ከሆነ ማለቂያ በሌለው ድራማዎቻቸው ውስጥ የተጠመድን እንድንሆን የጥፋተኝነት ስሜት እንዲሰማን ያደርጉናል። ሁሉም ነገር በእነሱ ዙሪያ መሆን ስላለበት ከእነርሱ ጋር ያለ የፍቅር ግንኙነት እርካታ የማያስገኝና አደገኛ ሊሆን ይችላል። እንደዚህ ባሉ ነገሮች ላይ ጥሩ መፍትሄ ጥልቅ ናርሲስቶች መሆናቸውን ካወቅን ከመንገዳቸው መውጣት ነው። ጥልቅ ናርሲስቶች ትልቅ ስልጣን የያዙ ከሆነ የበለጠ አደገኛና መርዛማ ናቸው። እንደዚህ አይነት ሰዎችን በተመለከተ በመጽሐፍ ቅዱስ ውስጥ ለመጀመሪያ ጊዜ የተዘገበው ምሳሌ አቤሴሎም ሲሆን ጥንታዊ ጽሑፎች ውስጥ ካሉ ደግሞ አልሲቢያስ፣ ሲድሮንና ንጉሠ ነገሥት ኔሮን እንደ ምሳሌ መጥቀስ ይቻላል። እንደዚህ አይነት ሰዎች ናርሲስታዊ በሆነ በራስ የመተማመን ስሜት የተሞሉ በመሆናቸው ሌሎች ሰዎች የማይደፍሯቸውን ወይም የማያደርጓቸውን የሚደነቅና ትክክለኛ የሚመስሉ ነገሮችን በማድረግና በመናገር ትኩረትና ተከታዮችን ይስባሉ። ለአንዳንድ የፈጠራ ምርቶች ራዕይ ያላቸው የሚመስል አይነት በራስ መተማመን ስለማያንጸባርቁና ሰዎችን የመጠቀም ችሎታ ስላላቸው ራዕያቸውን እንዲከተሉ የሚረዷቸው ሰዎች ማግኘት ይችላሉ። ከነዚህ የመሪ አይነቶች ብዙዎቹ የራሳቸው ውስጣዊ አለመረጋጋትና ትርምስ በሚመሩበት ኩባንያ ወይም ቡድን ውስጥ ይንጸባረቃል። ወጥ የሆነ መዋቅር ወይም ድርጅት መፍጠር አይችሉም። ሁሉም ነገር በእነርሱ ውስጥ መፍሰስ አለበት። ሁሉም ነገርና ሁሉንም ሰው እንደ ራሳቸው ንብረት መቁጠር አለባቸው። ናርሲስቶችን በተመለከተ 3 ነገሮችን መረዳት አለብን። የመጀመሪያው የጥልቅ ናርሲስት ክስተት በትክክል መረዳት። ሁለተኛው ተፈጥሯችንን አለመካድ ወይም ስለ ራሳችን ተፈጥሮ ታማኝ መሆን። ሶስተኛውና በጣም አስፈላጊው ደግሞ ለውጡ ጤናማ ናርሲስት እንዲሆን ማለትም የራሳቸውን ሙሉ ምስል ወደሚቀበል ለራሱ ያለውን ፍቅር የበለጠ እውንና የተሟላ ለማድረግ መሞከር ነው። በዚህም ሁሉም ሰው የሚፈልገውን ትኩረት ሁሉ እናገኛለን።